ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ከሚቀጥለው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። የአስገራሚ የሽግግር መንግስት ስሩን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሸ? ይህ መረጃ እንዳያመልጠው የዩቲዩብ ገጻችን ላይክ፣ ሰብስክራይብ በማድረግ ይከታተሉ። አሁን ወደ ዕለቱ አጫጭር መረጃዎች እናመራለን። አዳነች አቤቤ ጉቦና ያልተገባ ጥቅምን የለመደ ኃይል በውስጣችን አለ ሲሉ ተናገሩ። በአገልግሎት አሰጣጥ ላይ የሚታዩ ክፍተቶችን፣ የሙስና ሰንሰለቶችንና በህዝብ ሀብት ላይ የሚፈጸሙ ወንጀሎችን ለመቆጣጠር ጥብቅ የሪፎርም ስራ እንደሚሰራ ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ይህንን ያሉት አስተዳደራቸው የ2018 በጀት ዓመት የ6 ወራት አፈጻጸም ግምገማ ላይ ባደረጉት የማጠቃለያ ንግግር ነው። በገቢዎች ቅርንጫፍ ቢሮዎች አካባቢ የሚስተዋሉ የአክብሮት ጉድለት፣ ሆን ብሎ ባለ ጉዳይ ማጉላላትና ተገቢ ያልሆነ ምላሽ የመስጠት ችግሮች በአፋጣኝ እንደሚፈተሹም አሳስበዋል። በተለይም ከንቲባ ጽሕፈት ቤት በሚገኙ የቅሬታ መስሚያ መንገዶች የቀረቡት አቤቱታዎችን መሰረት በማድረግ ግዴታዎችን የማይወጡ ሰራተኞች ላይ እርምጃ ይወሰዳል ሲሉ ተናግረዋል። በነፃ ሊሰጡ የሚገባቸውን የመንግስት አገልግሎቶች ለግል ጥቅም መለወጫ ያደረጉ፣ ከደላሎች ጋር በመቀናጀት አሰራርን የሚያጓትቱ የቡድን መሪዎችና ዳይሬክተሮች ተለይተው አግሬሲቭ የሆነ እርምጃ እንደሚወሰድባቸውም ተጠቁሟል። የከተማ አስተዳደሩ በፖለቲካ ስርዓት ለውጥ የማይናወጥ ጠንካራና በሲስተም የሚመራ ሲቪል ሰርቪስ ለመገንባት በቁርጠኝነት እንደሚሰራም ከንቲባዋ አሳውቀዋል። በመጨረሻም አመራሩ በስነ ምግባርና በውጤታማነት ምሳሌ መሆን እንዳለበትና ህዝቡን ብልሹ አሰራሮችን በመጠቆም በንቃት እንዲሳተፍ ጥሪ አቅርበዋል። አቶ ጌታቸው ረዳን የፕሪቶሪያውን ስምምነት እንዴት አሳጋለጡ? ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በክልሉ ውስጥ የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች የተደረጉ መሆኑን አመለከቱ። ድርጊቱን ክፉኛ ኮንነው ወጣቶች ከዚህ ጦርነት ራሳቸውን በሚተኝነት እንዳገሉም ጥሪ አቅርበዋል። አቶ ጌታቸው በሰጡት መግለጫ በተለይ ከሰሞኑ በጠለምት በኩል የተቀሰቀሰው ግጭት የአመራር ብቃት ማነስና በስልጣን ለመቆየት የተነደፈ ስልት መሆኑን በዝርዝር አስረድተዋል። አቶ ጌታቸው በግል ኤክስ ገጻቸው ለዓለም ህብረተሰብ ይፋ እንዳደረጉት ትነግ የፕሪቶሪያውን ውል አፍርሷል። ስምምነቱ ለማስፈጸም እንደ ፖሊሲ ተይዘው የነበሩ ዲፕሎማሲያዊ ግንኙነቶችና ከፌዴራል መንግስት ጋር የተደረጉ መድረኮች ወደ ተግባር እንዳይቀየሩ በግለሰብና በቡድኖች የግል ጥቅም ተነሳሽነት ምክንያት መጨናገፉንም አስታውቀዋል። እነዚህ አካላት ግዛታዊ አንድነትን በማረጋገጥና ተፈናቃዮችን በመመለስ ስም ህዝብን ዳግም ወደ ጦርነት ለመክተት እየሰሩ መሆኑን ተናግረዋል። ወደ ትግራይ ክልል የሚደረጉ የአየር በረራዎችን መቋረጣቸው ተሰማ። በዛሬው ዕለት ሐሙስ ጥር 21 ቀን 2018 ዓ.ም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸው በረራዎች መሰረዛቸውን ቢቢሲ አማርኛ ዘግበዋል። አየር መንገዱ ለመንገደኞች በላከው አጭር የጽሑፍ መልእክት በረራዎች የተሰረዙት ከእቅድ ውጭ በሆነ ምክንያት መሆኑን የገለጸ ቢሆንም እስካሁን ይፋዊ መግለጫ አልሰጠም። የትግራይ ክልል ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎችን መቋረጣቸውን አረጋግጠው ዝርዝር ምክንያቱን ግን እንደማያውቁ ገልጸዋል። አንድ ስማቸው ያልተጠቀሰ የአየር መንገዱ ኃላፊ በረራዎቹ ለዛሬ ብቻ መሰረዛቸውን ጠቅሰው የቀጣይ ቀናት ሁኔታ በሚኖረው ተጨባጭ ሁኔታ እንደሚወሰን አስታውቀዋል። መንገደኞች ወደ አየር መንገዱ ወይም ወደ ጉዞ ወኪሎቻቸው በመደወል ተጨማሪ መረጃም እንዲያገኙ ተመክረዋል። በትግራይ የግዳጅ ምልመላና አፈሳ እየተካሄደ ነው። ጦርነትን እምቢ ለሚሉ ከለላ ተዘጋጀ። በትግራይ ክልል የሚንቀሳቀሰው ትህነግ የክልሉን ወጣቶች በግዴታ ለዳግም ጦርነት እያሰለጠንና ለውጊያ እያዘጋጀ መሆኑን የሚጠቁሙ መረጃዎች እየወጡ ነው። አፈሳም ተፋፍሟል። ይህንን ተከትሎ የኢትዮጵያ ፌዴራል መንግስት በጦርነት ውስጥ መሳተፍ የማይፈልጉ ንጹሐን ወጣቶች ህይወት ለመታደግ ዝግጅት መሆኑን አስታውቋል። በትግራይ ክልል ውስጥ ወጣቶች ፍላጎታቸው ባልሆነ መንገድ በኃይልና በግዴታ ወደ ወታደራዊ ማሰልጠኛዎች እየተወሰዱ መሆኑ ተገልጿል። መንግስት በጦርነቱ አልሳተፍም የሚሉ ወጣቶች ወደ ሌሎች የኢትዮጵያ ክልሎች በመሄድ በሰላም መኖር እንዲችሉ አስፈላጊው ሁኔታ
እንደሚያመቻች ገልጿል። ይህ የተወሰነው ትነግ በሁሉም አቅጣጫ ለመጀመሪያ ያሰበው ጦርነት እንደ ባለፈው የንጹሃን ዜጎች ሕይወት እንዳይቀጠፍ ከምንም በላይ ወጣቶች የጦርነት ሰለባ እንዳይሆኑ ለማድረግ ነው። መንግስት በጦርነት የመሳተፍ የማይፈልጉ የትግራይ ወጣቶችን ተቀብሎ በሌሎች የሀገሪቱ አካባቢዎች በሰላም እንዲኖር ዋስትና ይሰጣልም ተብሏል። ይህ ውሳኔ በትግራይ ክልል ሰላምን ለሚመኙና ለዳግም ጦርነት ጥሪ እምቢተኛ ለሆኑ ወጣቶች ትልቅ ተስፋ እንደሚሆን በክልሉ የሚንቀሳቀሱ ተቃዋሚ ድርጅቶች ተመልክተዋል። የትነግ ታጣቂዎች በጠለምት የገጠር ቀበሌዎች ውስጥ ራሳቸውን እየሸሸጉና እጅ እየሰጡ ነው ተባለ። ከጠለምት ገጠራማ አካባቢ በተለይ ለአዲስ ሪፖርተር የደረሰ መረጃ እንደሚያመለክተው ትነግ ያሰለፋቸው ታጣቂዎች የመዋጋት ፍላጎት የላቸውም። በዚህ ሳቢያ እጅ እየሰጡ ነው። በዚሁ ስሜት ራሳቸውን ህዝብ ውስጥ የደበቁ መኖራቸው ታውቋል። የቀደመው ጦርነት ክፉኛ የሞራልና አካላዊ ውድመት በማስከተሉ ዳግም ወደዚህ ጦርነት መመለስ የማይፈልጉ በስፋት እየከዱ መሆናቸው በተደጋጋሚ ሲገለጽ መሰንበቱ ይታወቃል። አሁን ላይ ትነግ ከሻዕቢያና አብሯቸው ሊሰራ ከተስማማ የፋኖ ኃይል ጋር በመሆን ወልቃይትን በኃይል ለመያዝ በሁሉም አቅጣጫ ጦርነት ከፍተዋል። በዚህ መሰረት በምስራቅ አቅጣጫ በትናንትናው ዕለት 6 ኮር ያለፈውና ዲማን ለመያዝ ውጊያ የከፈተው የትነግ ኃይል ከመከላከያ በስፍራው ካለው አደረጃጀት በተሰጠው ምላሽ ይዞት የመጣውን ኃይል ይዞ ወደ ጎጥ ለማፈግፈግ መንገዱን በአካባቢ የሚገኙ ከላኩልን መረጃ ለመረዳት ተችሏል። ከትናንት በስቲያ ጀምሮ ከሽሬና ከአድዋ ወደ ወልቃይት አቅጣጫ የትነግ ከፍተኛ የጦር ኃይል እንቅስቃሴ መኖሩ ተሰምቷል። ትነግ የጸጥታ ኃይሎች ኃይላቸው ወደ ወልቃይት እያንቀሳቀሱ መሆኑን የሚጠቁሙ መረጃዎች እየወጡ ሲሆን በተከዜ አካባቢ ያለው የጸጥታ ኃይል በተጠንቀቅ ላይ እንደሚገኝ ተመልክቷል። በተለይ በጠለምትና በወልቃይት አካባቢ ስላለው አሁናዊ ሁኔታ ዝርዝር መረጃዎች እያጠናከረ ሲሆን ተጨማሪ መረጃዎች እንደደረሱ የምናቀርብ ይሆናል። በራያ አላማጣ ጨምሮ በተለያዩ አካባቢዎች ከፍተኛ ውጥረት መኖሩን የሚያሳዩ መረጃዎች እየወጡ ነው። እየተከታተልን ወደ እናንተ የምናደርስ ይሆናል። ኢትዮጵያ በተባበሩት መንግስታት ድርጅት ተመሰገነች። ከ1500 በላይ የሚሆኑ ከኢትዮጵያ የተውጣጡ የመከላከያና የፖሊስ መኮንኖች ከተባበሩት መንግስታት የሰላም ማስከበር ጋር በመተባበር በሰላም ማስከበር ተልዕኮ እያገለገሉ ነው። እነዚህን ጀግና ሴቶችና ወንዶች የሰራዊቱ አባላት ላደረጉት አገልግሎት እና ለከፈሉት መስዋዕትነት እናመሰግናለን ሲል የተባበሩት መንግስታት ድርጅት ምስጋናውን ገልጿል። አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ሆነ። የብሔራዊ ዲጂታል መታወቂያ ፕሮግራም በአትሌቲክስ በተለያዩ ርቀቶች የዓለም ሪከርድ ባለቤት የሆነውን አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አድርጓል። አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ሆኖ የተሰየመው ብሔራዊ መታወቂያ ፕሮግራም የፋይዳ አምባሳደር ይፋዊ ስራ ማስጀመሪያ መርሃ ግብርን ባካሄደበት ወቅት ነው። የብሔራዊ መታወቂያ ፕሮግራም ፋይዳ ለሁሉም ለማድረስ 100% እቅድ አቅዷል። እስካሁን ከ32 ሚሊዮን በላይ ዜጎች መታወቂያው ባለቤት መሆናቸውና በበጀት ዓመቱ ለ90 ሚሊዮን ዜጎች ለማድረስ እቅድ መያዙ ተገልጿል። ይህን ግብ ለመደገፍም ታዋቂና በሕዝብ ዘንድ ተቀባይነት ያለው የብራንድ አምባሳደር መሰየም አስፈላጊ ነው በመገኘቱ አትሌት ቀነኒሳን ብራንድ አምባሳደር ማድረጋቸውን የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ የዷሄ አርያ ስላሴ ተናግረዋል። አቶ የዷሄ አክለውም አትሌቱ በሕዝብ ዘንድ ያለውን ተቀባይነትና ተወዳጅነት በመጠቀም ሁሉም የሀገሪቱ ክፍሎች ያሉ ነዋሪዎችን የፋይዳ ዲጂታል መታወቂያ ተጠቃሚ ለማድረግ በጋራ እንደሚሰራም ገልጸዋል። አትሌት ቀነኒሳ በቀለ በበኩሉ ሀገራዊ ፋይዳ ላለው ፕሮጀክት ብራንድ አምባሳደር በመመረጡ ክብር እንደሚሰማው ተናግሯል። የፋይዳ አምባሳደር አትሌት ቀነኒሳ በቀለ አምባሳደርነት ቆይታው የተለያዩ የቴሌቪዥን፣ የማህበራዊ ሚዲያ፣ የቢልቦርድ ማስታወቂያዎች ላይ መሳተፍ እንዲሁም የተለያዩ ኩነቶች ላይ በመገኘትና ንግግር በማድረግ ፋይዳ ዲጂታል መታወቂያን በተመለከተ የማስተዋወቅ ተግባራትን እንደሚያከናውን ይጠበቃል። አሁን ለዕለቱ ወደ ተመረጠው የዜና ትንታኔ እናምራለን። ትነግ 6 ኮር ያላሰለፈበት ውጊያ ለጊዜው በበቃ ተጠናቀቀ። ያለፈውን ጦርነት የሚያስታውሱ ጦርነትን ተቃውሙ፣ ጦርነትን እምቢ በሉ የሚል ጥሪ ለትግራይ ወጣቶች እየቀረቡ ነው። ጦርነትን አንፈልግም ያሉ እየሸሹ ነው። የሀገር መከላከያ ካለማጣ ወደ ቆቦ አመራ። ትነግ ሻዕቢያና ፋኖ በግብፅ አስተባባሪነት የተቀናጀ ጦርነት ለመክፈት በቋፍ ላይ ናቸው። በምዕራብ ጠለምትና በዋልድባ አቅጣጫ መከላከያ ከባድ የተባለ የመከላከል እርምጃ ወስዷል። ነጥቦቹ እነዚህ ናቸው፣ እንደሚከተለው አጠናክረነዋል። እናንተም አብራችሁ ከኛ ጋር ቆይታ አድርጉ።
ራሱን የትግራይ ህዝብ ነጻ አውጪ ግንባር ትነግ በሚል ስያሜ የሚጠራው ቡድን ረቡዕ 7 ሰዓት አካባቢ በምዕራብ ጠገዴ አቅጣጫ የዲማን ከተማ ለመያዝ 6 ኮሮችን አስገብቶ ነበር። 3ቱን ኮሮች ከፊት ለፊት አድርጎ 4ቱን በግራና ቀኝ በማሰለፍ ጥቃት ጀመረ። ነገር ግን ብዙ ሳይዋጋም አፈገፈገ። በውጊያው ከተሳተፉ የአካባቢው አስተዳደር አመራሮች የተገኘው መረጃ እንደሚያመለክተው የሀገር መከላከያ ባለበት ሆኖ የሰጠው የመከላከል አጸፋ ከባድ ነበር። በአየርና በከባድ መሳሪያ የተደገፈ አጭርና ጠንካራ ምላሽ ከተሰጠ በኋላ ከፊት ለፊት የገባው 3 ኮር ምን እንደገጠመው ወደፊት ታሪክ እንደሚዘገበው እነዚህ ወገኖች አስታውቀዋል። ጥቃቱን የሰነዘረው ትነግ በጉዳዩ ዙሪያ በድልም ሆነ በሽንፈት እስካሁን ያለው ነገር የለም። መከላከያ በርቀት ሆኖ የሰጠው ምላሽ መቋቋም ያቃተው ቀሪው ኃይል አፈግፍጎ ተከዜ ጫፍ ማይበሌ በጉድጓድ ራሱን መደበቁን ዜናውን ያጋሩ አመላክተዋል። ከትነግ በኩል ምንም አይነት ማብራሪያ ያልቀረበበት ይህ ውጊያ የተካሄደው ለሁለተኛ ጊዜ ሲሆን ቀጣይ ዕቅድ ምን እንደሆነ ለመናገር እንደሚቸገሩ የዜና ምንጮች አመልክተዋል። ዜናውን ያጋሩን የአስተዳደር አካል የትነግ አዋጊዎች ስትራቴጂ ይቀይራሉ፣ ስላልተሳካ ሰላም ይሻል ብለው ፊታቸው ሙሉ በሙሉ ወደ መጡበት ይመልሳሉ፣ ቦታ ቀይረው ሌላ እድል ይሞክራሉ ለሚለው ለጊዜው ምንም ምላሽ መስጠት እንደማይቻል አመልክተዋል። ይሁን እንጂ ኃይላቸውንም ዳግም እያሰባሰቡ ስለመሆኑ መረጃና ምልክቶች እንዳሉ አልሸሸጉም። የሀገር መከላከያን ጨምሮ በእኛ በኩል ጠንካራ ዝግጅት አለ ያሉት አስተዳደሩ እስካሁን ባለው እውነታ ከ6 ኮር በላይ አሰልፎ የመጣው ኃይል ክፉኛ ጉዳት ደርሶበታል። ከዚህ በላይ ደግሞ ሰራዊታቸው የመዋጋት ፍላጎት የለውም። ስማቸውን መጥቀስ ያልፈለጉ የትግራይ ሰላም ኃይሎች የስፍራው አመራር መንግስት ከባድ እርምጃ መውሰዱን መታዘባቸውን፣ በርካታ ታጣቂዎችም እነሱን እየተቀላቀለ መሆኑን በትግራይ ካደረጉ ቃለ ምልልስ ለማረጋገጥ ተችሏል። የአስተዳደሩ አካላት እንደሚሉት ህዝቡ አጎሳቆላችሁን፣ አታለላችሁን፣ ጦርነት አንፈልግም በቃም በማለት በትነግ ኃይሎች ላይ ተቃውሞ ሲያሰማ መቆየቱን አመልክተዋል። ይህን አስመልክቶ የትነግ ኃይሎች በግልጽ መረጃ ሲሰጡ ወይም የጀመሩትን ጦርነት በህዝብ ዘንድ ድጋፍ ያለው ስለመሆኑ ይህ ዜና እስከተጠናከረበት ድረስ ያስታወቁት ነገር የለም። ይሁን እንጂ ባለፈው ሳምንት ደህና ሁኝ ሽሬ በማለት እናቶች ሲጨፍሩ የሚያሳይ ቪዲዮ ተሰራጭቶ ነበር። በዋልድባ አቅጣጫ ተጀምሮ ከከሸፈው ጥቃት በኋላ በምዕራብ ጠለምት የተካሄደው ጦርነት የተሳካ ውጤት ባያስመዘገብም 3ቱን ኃይሎች አስተባብራ የምትመራው ግብጽ ዓላማዋ ኢትዮጵያን መንግስት በማፍረስ አገሪቱን ለጎበዝ አለቆች መናኸሪያ ማድረግ እንደሆነ እጃቸውን የሰጡ መናገራቸው ይታወሳል። ለባዕዳን ተልዕኮ አስፈጻሚ አንሆንም፣ ትግሉ ተጠልፎ ግብጽና የሻዕቢያ ፍላጎት ማስፈጸሚያ ሆኗል በማለት ወደ ሰላም መንገድ የተመለሱ የፋኖ የተለያዩ አደረጃጀቶች እንዳሉት ዘመነ ካሴ የሚመራው የፋኖ ኃይል ወልቃይትን አሳልፎ ለመስጠት ስምምነት አድርጓል። ይህ ስምምነት ደግሞ ሰፊውን የፋኖ ኃይል አስቆጥቷል። አሁን ላይ እንደሚሰማው ከሆነ ወልቃይትን አስመልክቶ አዲስ መረጃ ለመስጠት የፋኖና የትነግ ኃይሎች እየተዘጋጁ ነው። አቶ ጣሂር መሐመድ ወልቃይትን ለማስረከብ የተስማሙትን የፋኖ ጥቂት አመራሮች አስመልክቶ ባንዳ በማለት ዝርዝር ማብራሪያ መስጠቱን ተከትሎ ከድል በኋላ ያገናኘን በማለት በአርበኛ መሳይ መኮንን አማካኝነት ማስፈራሪያ ደርሶታል። ኤርትራዊት ሚስት ያላቸው ብርጋዴር ጀኔራል ተፈራ ማሞ የሀገር መከላከያ ሰራዊት አማራ መሬት ላይ ተረማምዶ ሻዕቢያና ትነግን ለማጥቃት ሲሞክር ከጀርባው እንሰፍርበታለን ማለታቸው አይዘነጋም። በዚህና በተለያዩ መረጃዎች መነሻ የፋኖ ኃይል ቁጣ ማሰማቱና ወደ ሰላም ማምራቱ በሻዕቢያና ትነግ ዘንድ ከፍተኛ ድንጋጤ መፍጠሩ እየተዘገበ ሰንብቷል። ይህንኑ ስሜት ተከትሎ ሰፊ ቁጥር ያላቸው የፋኖ ታጣቂዎችና የተለያዩ አደረጃጀቶች ወደ ሰላም እየገቡ በመሆኑ ሻዕቢያ ጦርነቱን ቶሎ እንዲቀጣጠል አመራር መስጠቷን ጠቅሰን ከሰሞኑ በፊት መዘገባችን አይዘነጋም። በስተመጨረሻም አዲስ ሪፖርተር ባሰባሰበችው መረጃ በራያ አቅጣጫ፣ በአፋር ጨርጨር፣ በወልቃይት ሙሉ በሙሉ ጦርነት ለመክፈት ዝግጅቱን እያጧጧፈ ነው። በትግራይ የኢትዮጵያ አየር መንገድ አገልግሎት አቁሟል። ባንኮች በይፋ ባያቆሙም አገልግሎት መስጠት የማይችልበት ደረጃ ደርሰዋል። ለህዝብ ጥቅም ወደ ትግራይ የተላከ ነዳጅ ወደ ግዳጅ ጣቢያው ተሰራይቷል። ገሚሱም ወደ ኤርትራ ተልኳል። የአፋር ቀይ ባህር አመራሮች ለአዲስ ሪፖርተር እንዳሉት በቂ ዝግጅት አድርገው በመጠባበቅ ላይ ናቸው። የጦርነቱን አድማስ በማስፋት በሁሉም በኩል በይፋ ጦርነት ከመለኮሱ በፊት የሀገር መከላከያ ሰራዊት ካለማጣ ለቆ በመውጣት ወደ ቆቦ ተመልሶ ስትራቴጂክ የተባሉ አካባቢዎችን መያዙ ታውቋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ ወደ መራረጥናቸው ዜናዎች የምናመራ ይሆናል። የአውሮፓ ህብረት የኢራን አብዮታዊ ጠባቂ ጦርን በሽብርተኝነት ሊመዘግብ መሆኑን አሳወቀም። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ጠባቂ ጦርን በሽብርተኛ ድርጅት ዝርዝር ውስጥ ሊያካትት እንደሚችል የህብረቱ የውጭ ፖሊሲ ኃላፊ ካጃ ካላስ አሳውቀዋል። ካላስ ይህን የተናገሩት የውጭ ጉዳይ ሚኒስትሮች ምክር ቤት ስብሰባ ከመካሄዱ ቀደም ብሎ ነው። በኢራን ላይ አዳዲስ ማዕቀቦችን እየጣልን ነው፣ እስላማዊ አብዮታዊ ጥበቃ ጦርን በሽብርተኝነት ዝርዝር ውስጥ እናስገባቸዋለን እየጠበቃለሁ ሲሉ መናገራቸውን ሮይተርስን የዘገበው። ኢራን ከኤርትራ ጋር ጥብቅ ወዳጅ እንደሆነች የሚታወቅ ነው።
ኢራን የኒውክሌር ስምምነት ካላደረገች መከራ ይዘንብባታል አሉ ትራምፕ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ኒውክሌር ስምምነት ድርድር እንድትመለስ አስጠነቀቁ። ያ ካልሆነ ብርቱ ወታደራዊ ጥቃት ሊከተላት እንደሚችል ዝተዋል። ፕሬዝዳንቱ ለሶሻል ትሩዝ በተሰኘው የግል ማህበራዊ መገናኛ መድረካቸው ዛሬ ይፋ እንዳደረጉ ከሆነ ለኢራን ጊዜው እያከተመባት ነው ብለዋል። ኢራን ቀደም ሲል ከኔ ጋር ስምምነት ባለመፈጸሟ ተልዕኮ የእኩለ ሌሊት መዶሻ የተሰኘው እጅግ ብርቱ ጥቃትን የደረሰባት ያሉ ፕሬዝዳንት ዶናልድ ትራምፕ የአሁኑ የከፋ ይሆናል ሲሉም አስጠንቅቀዋል። ኢራን ከእስራኤል ጋር ለ12 ቀናት ባደረገችው ጦርነት ተልዕኮ የእኩለ ሌሊት መዶሻ በሚል ኦፕሬሽን የኢራን የአቶም ተቋምን የዩናይትድ ስቴትስ ጀቶች ከራዳር እይታ ውጭ በመብረር በቦምብ ደጋግመው ደብድበው እንደነበር ይታወሳል። አማንዳ ግዙፏ የአሜሪካ ጦር መርከብ ተሸካሚ ወደ ኢራን ድንበር እየቀዘፈች ነው። አማንዳ የተሰኘችው በርካታ የጦር ጀቶች ተሸካሚ ግዙፍ የጦር መርከብም ወደ ኢራን አቅጣጫ እየቀዘፈች መሆኑን ትናንት ዶናልድ ትራምፕ ተናግረው ነበር። የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ ዩናይትድ ስቴትስ ስጋት ከቀጠለ በዋሽንግተንና ቴህራን መካከል ድርድር ሊኖር እንደማይችል ዛሬ አሳውቀዋል። ከውጭ ዜናዎች ለዛሬ አቀረብናቸው በዚያ አበቃን። ወደ ቢዝነስ ዜና አለፍንም። አድማጭ ተመልካቾቻችን የቢዝነስ ዜናው ስትመለከቱ የዩቲዩብ ገጻችንን ሰብስክራይብ፣ ላይክ፣ ኮመንት በማድረግ ለሌሎች ቤተሰቦቻችን ማድረሳችሁን አትርሱ። በትግራይ ንግድ ባንክ ከ2000 ብር በላይ አልሰጥም አለ። በፌዴራል መንግስትና በትነግ መሃል ጦርነት የመቀስቀሱ ዕድል መስፋቱን ተከትሎ በትግራይ ባንኮች ተጨናንቀዋል። ይህንን መጨናነቅ ተከትሎ ንግድ ባንክ ትግራይ ውስጥ ለአንዲት ሰው ከ2000 ብር በላይ አልሰጥም ማለት ተሰምቷል። ትነግ የፕሪቶሪያውን ስምምነት ሙሉ በሙሉ በማፍረስ የጦርነት ነጋሪ በመጎሰብ ጥቃት መክፈቷ ታውቋል። ይህንን ተከትሎ የክልሉ ተቃዋሚ ፓርቲዎች የጋራ መግለጫ ማውጣታቸው ይታወሳል። ገቢዎች ሚኒስቴር በ7 ወራት 760 ቢሊዮን ብር ገቢ ሰበሰበ። የገቢዎች ሚኒስቴር የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ በቢሾፍቱ ከተማ በተካሄደበት መድረክ ላይ በመጀመሪያ 6 ወራት 640 ቢሊዮን ብር ለመሰብሰብ ታቅዶ 709 ቢሊዮን ብር መሰብሰብ እንደተቻለ አመልክተዋል። በዚህም ከእቅዱ አንጻር 110 በመቶ በላይ መሳካቱን አንስተው የጥር ወር ሲጨመር 760 ቢሊዮን ብር እስካሁን መሰብሰብ መቻሉ ይፋ ሆኗል። ከተሰበሰበው ገቢ ውስጥም የሀገር ውስጥ 366 ቢሊዮን ብር እንዲሁም ከቀረጥና ታክስ 342 ቢሊዮን ብር ድርሻ እንዳላቸው አብራርተዋል። የገቢዎች ሚኒስትር አይናለም ንጉሴ በዚህ ወቅት እንዳሉት ከሌሎች ሀገራት ጋር ተመሳሳይ ገቢ መሰብሰብ አቅም እንዲኖር ለማስቻል የገቢ ስትራቴጂ ተነድፎ ወደ ስራ ተገብቷል ብለዋል። ኢትዮ ቴሌኮም ከ85 ቢሊዮን ብር በላይ ገቢ አገኘ። ኢትዮ ቴሌኮም በ2018 በጀት ዓመት ባለፉት 6 ወራት ከ85 ቢሊዮን ብር በላይ ገቢ አግኝቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተቋሙን የ2018 በጀት ግማሽ ዓመት አፈጻጸም አስመልክተው ማብራሪያ ሰጥተዋል። በማብራሪያ ኢትዮ ቴሌኮም ጥራቱን የጠበቀ ኢንተርኔት አገልግሎት ተደራሽነትን ይበልጥ ለማጠናከር በትኩረት እየሰራ እንደሚገኝ ተናግረዋል። የገቢ ምንጭን በማስፋትና የደንበኞችን ቁጥር እንዲሁም እርካታ ከማሳደግ አንጻር በርካታ ስራዎች መከናወናቸውን አስረድተዋል። በግማሽ ዓመቱ ከ85 ቢሊዮን ብር በላይ ገቢ መገኘቱን የገለጹት ዋና ስራ አስፈጻሚዋ በዚህም የዕቅዱን 81 በመቶ መሳካት መቻሉን አብራርተዋል። የዶላር መውደቅ እያነጋገረ ነው። የዶላር መውደቅ እና የወርቅ ዋጋ መናር ሆን ተብሎ የተደረገ የአሜሪካ ፖሊሲ ከሆነ በኢኮኖሚ ረገድ በእሳት መጫወት ማለት እንደሆነ ባለሙያዎች ተናግረዋል። ለዶላር መውደቅ እውነተኛ መንስኤዎች ላይ ለስፑትኒክ አስተያየታቸውን የሰጡ ባለሙያ ለዚህም ምክንያቱ አሜሪካ ተለዋዋጭ ፖሊሲዎችና ዲፕሎማሲ መበላሸት እንደሆነ ገልጸዋል። አክለውም የፖሊሲ አለመረጋጋት ባለሀብቶች በአስተማማኝ ንብረቶቻቸው ዙሪያ እንዲናገሩ አድርጓቸዋል ብለዋል። በዚህም ምክንያቱ ወርቅ ከማዕቀብ ነፃ የሆነ ገለልተኛ የመለዋወጫ ዘዴና የሀብት ማከማቸት ተደርጎ እየታየ መሆኑንም አስረድተዋል። ውድ የአዲስ ሪፖርተር ቤተሰቦች እነሆ የቢዝነስ መረጃዎች ወደ እናንተ አድርሰንላችኋል። አሁን ደግሞ ወደ ተመረጠ የመዝናኛ መረጃዎች እናልፋለን።
ማልታዊ የቸኮሌት አሰራር ባለሙያ አንድሪው ረጂያ ከማልታ ቱሪዝም ኢንስቲትዩት ጋር በመተባበር የሰራው ይህ 55.27 ሜትር የሚረዝመው የቸኮሌት ባቡር እስከዛሬ ድረስ በዓለማችን ከተሰሩ የቸኮሌት ቅርጾች ረጅሙ ሆኖ በጊነስ የዓለም ክብረ ወሰን ተመዝግቧል። የማልታን ቱሪዝም አቅምና የምግብ ዝግጅት ጥበብም ለዓለም ለማስተዋወቅ በሚል የተሰራው የቸኮሌት ባቡር በርዝመቱ የዓለም ክብረ ወሰንን ሰብሯል። 1250 ኪሎ ግራም በሚመዝን ቸኮሌት የተሰራው ረጅሙ ባቡር በማልታ ደሴት ተሰርቶ በባህርና በየብስ ረጅም ርቀትን ከተጓዘ በኋላ በጣሊያን ሚላን ከተማ በሚገኘው ታሪካዊ የባቡር ጣቢያ ለእይታ በቅቷል። የማልታን የቱሪዝም መዳረሻነት በአውሮፓ ምርት ላይ ለማስተዋወቅ ወደ ሚላን የተወሰደው የቸኮሌት ባቡሩ እያንዳንዱ ክፍል በጥንቃቄ የተሰራ ሲሆን ጥንታዊ የእንፋሎት ባቡሮችንና ዘመናዊ ጋሪዎችን በዝርዝር እንዲያሳዩ ሆኖ በመቀረጹ አድናቆትን አትርፏል። የማልታ ቱሪዝም ባለስልጣናት እንደገለጹት የቸኮሌት ሪከርድ ደሴቷን ባህላዊ ሴቶችና ባለሙያዎቿን ብቃት የሚያሳይ ነው። በሚላን በተደረገው የቸኮሌት ሳምንት ላይ በመቅረቡም በሚሊዮኖች የሚቆጠሩ ሰዎችን ትኩረት ወደ ማልታ እንዲሳብ ማድረጉን አስታውቀዋል። ይህ የቸኮሌት ባቡር 34 ሜትር የሚረዝም ሲሆን ለእይታ ከቀረበ በኋላ በጨረሻ ተሽጦ ገቢው ለበጎ አድራጎት ድርጅቶች የሚውል ይሆናል ተብሏል። የቸኮሌት ባቡር የሰራ ሲሆን ክብረ ወሰኑን በማሻሻል ያዘጋጀውን አዲሱን የቸኮሌት ባቡር ሰርቶ ለማጠናቀቅ ከ700 ሰዓታት በላይ እንደወሰደበት ተገልጿል። ውድ የአዲስ ሪፖርተር ቤተሰቦች አሁን ደግሞ ለዕለቱ ወደ ተጠናከረው የስፖርት መረጃ የምናመራ ይሆናል። እናንተ ግን ባገኛችሁት አጋጣሚ የዩቲዩብ ገጻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። ካፍ ሴኔጋልና ሞሮኮን ቀጣ። ሞሮኮ ባዘጋጀች 35ኛ አፍሪካ ዋንጫ ሞሮኮን ከሴኔጋል ለፍጻሜ ማገናኘቱ ይታወሳል። በጨዋታ ላይም የስፖርት ጨዋነት መጓደል ተከስቶ ጨዋታው ለ17 ደቂቃ ያህል መቋረጡ አይዘነጋም። ክስተቱም በካፍና ፊፋ በከፍተኛ ሁኔታ ተወግዟል። ይህን ተከትሎም ካፍ የሴኔጋልና ሞሮኮ ብሔራዊ ቡድን አባላትና ፌዴሬሽኖች ላይ ቅጣት ጥሏል። የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ፓፔቲያው ጨዋታው እንዲቋረጥ ባደረጉት የስፖርታዊ ጨዋነት መጓደል ባህሪ የ5 ካፍ ጨዋታ ግድና $100,000 ቅጣት ተጥሎባቸዋል። ኤሊማን ዲያ የተባለው ተጫዋች በዳኛው ላይ ባሳዩ ያልተገባ ባህሪም በሁለት የካፍ ጨዋታዎች እንዳይሳተፍ ተቀጥቷል። እስማኤል ሐሳንም በሁለት የካፍ ጨዋታዎች እግር ተላልፎበታል። የሴኔጋል እግር ኳስ ፌዴሬሽንም ደጋፊው ተጫዋቾችና የቴክኒክ ቡድን አባላት ባሳዩት ያልተገባ ባህሪ በድምሩ $600,000 በላይ ተቀጥቷል። በሞሮኮ በኩል የቡድኑ ተከላካይ አሽራፍ ሐኪሚ ከስፖርታዊ ጨዋነት ውጭ በሆነ ባህሪው ሁለት የካፍ ጨዋታዎችን ታግዷል። አማካኙ እስማኤል ሳባሪ የ3 ጨዋታዎች እገዳና $100,000 ቅጣት ተቀጥቷል። የሞሮኮ እግር ኳስ ፌዴሬሽን በጨዋታው ወቅት ኳስ አቀባዮች ለፈጸሙት ተገቢ ያልሆነ ባህሪ $200,000 እንዲከፍል ተወስኗል። በቫር የመመልከቻ አካባቢ የተለያዩ ቁሳቁሶችን በመወርወርና ዳኛውን በማደናቀፍ ፌዴሬሽኑ ተጨማሪ $100,000 እንዲከፍልም ተወስኖበታል። አድማጭ ተመልካቾቻችን ያዘጋጀናቸው መረጃዎች እነኝህን ይመስሉ ነበር። ሰላም ሰንብቱ። ነገር ግን የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።